አካባቢውን በአግባቡ አዲስ አበባን የማያክሰው እንዴት የአዲስ አበባ ልጅ ችግርን ይፈታል የሚለው ነገር አለና በመሰረቱ ምንድነው እንዲድብልቅልቁ ነው? ይሄን ታዝበዋል እርሶ? አዎ አሁን ምንድነው ህገ መንግስቱ ተግባራዊ ያልሆነ ነው መልስል ምንድነው ሼር ሩሉም በተፈለገው መንገድ አልሄደም። ሰልፍ ሩሉም በተመንገድ አሁን አዲስ አበባ የአዲስ አበባ ህዝብ ነው መወሰን ያለበት። የወረዳ ህዝብ ነው በምርጫ ማድረግ ያለበት። ቀበሌም እንደዛው ግን ኢህአዴግ ተላላኪዎች ፈለገ ከዚህም ከዛም። ስለዚህ ከዛም ተላላኪዎች ያመጣል። ተላላኪዎቹ ወደ ተወካዮች ምክር ቤት ይሄዳሉ፣ ወደ አዲስ አበባ ምክር ቤት ይሄዳል። ከዛ በኋላ እጅ ያወጣል። ይሄ ነው እኮ መቀየር አለበት እያልን ያለው። ሰልፍ ሩል ከሆነ ይሄ ደግሞ አዲስ አበባ ብቻ አይደለም፣ ሁሉም ቦታ ነው። ትግራይ ውስጥ የሚያማቃቸው ወረዳዎች አሉ። ከሌላ መጥተው ነው የሚማግደው የሚያምኑትን ለመመደብ የሚፈልጉት። አሁን የህዝብ መብት ማረጋገጥና የነሱ ስልጣን ማቆየት ተቃራኒ የሚሆንበት ሁኔታ አለ። ስለዚህ የነሱን ስልጣን ለማቆየት የነሱ አሽከር ፈላልገው ከዚህም ከዛም ያመጣሉ። ህዝብ አይመርጡም። ይሄ ነው አሁን ህገ መንግስቱ ተግባራዊ ያልሆነው። ይሄ መብት መረጋገጥ አለበት። ስለዚህ ለምሳሌ አዲስ አበባ ጉዳይ በሚነሳበት የሆነ ወረዳ የትም ሀገር ማንስ እንድታደርግ ህዝቡ ነው መምረጥ ያለበት። ሲፈልግ ያወርዳል፣ ሲፈልግ ይሾማል። ቀይሁን ነጭሁን ህዝቡ የፈለገው ማለት ነው። ግን ምንድነው የሚሆነው? ይሄ ህዝቡ ገና አልነቃም። ይሄ ቅድም ያልከው ንሱ ዴሞክራቲክ ሴንትራሊዝም የሚሉት ግን አምባገነናዊ ሴንትራሊዝም አለ። ከላይ መረጦት ይባላል። እሱን ለማስመረጥ ብዙ ነገር ማለት ይደረጋል። ይሄ ነው ችግሩ። ይሄ ስላልሆነ ነው እንጂ ሰርፍ ኑር በሚሞላበት ጊዜ እንደፈለገው ወረዳው እንደፈለገው ክፍለ ከተማው እንደፈለገው ሁኔታ ይፈጥራል ማለት ነው። ይሄ ስላልነበረ ነው ወደዚህ አሁን ወደ ደረስንበት አንስም ይደርስንበት። ከማንነት አንጻርም ይሄንን የፌደራል ስርዓት የሚተቹ ኃይሎች በንድፈ ሐሳብም በተግባርም እርሱም ቀደም ሲልም እንደገለጹልኝ እንግዲህ የፌደራል ስርዓትን መከተል ማለት ያው ክልላዊ ማንነትና ብሔራዊ ማንነትን አጣጥሞ መጓዝ ነው። ወደ ኢትዮጵያ ስንመጣ ግን አንዱ ማንነት አንዱን ተጭኖ እንዲሄድ ወይም ደግሞ አንዱ ማንነት የበላይ አንዱ ማንነት የበታች እንዲሆን አድርጎ የመሳልና ማንነት በራሱ ተራክሶ አካባቢያዊ ማንነት እያበበ የሚሄድበት ሁኔታ ስለተፈጠረ አሁን ሀገሪቷ ያለችበት ቀውስም ከዚህ ሊነሳ ይገባል። የእርምት እርምጃም ሲወሰድም አይታይም። አሁን የምናያቸው አጠቃላይ የህዝብ ጥያቄዎችም ራሱ ስርዓቱ የፈጠረውና ፌደራላዊ ስርዓት ሊጠቅም የነበረውን እድል በሚያሳጣ መንገድ በመጠቀማችን ነው የሚሉ ወገኖችም አሉና ይሄ እርሶም አቋም ይመስለኛል ሰፋ አድርገው እዚህ ላይ ሐሳብ ቢሰጡበት። አሁን ምንድነው ጀነራሊ የሆነ ፖለቲካው ስርዓት መሰረታዊ የሆነ ጥያቄዎችን ይፈታል። እነዛ መሰረታዊ ጥያቄዎች ሲፈቱ ግን ሌሎች ጥያቄዎች ይነሳሉ። ስለዚህ ሁሉም ነገር ጥርግርግ አድርጎ አንድ ስርዓት የትኛው ስርዓት ጥርግርግ አድርጎ አይደለም የሚፈታው። አሁን የኛ ፌደራሊዝም ለጦርነት የዳረገንን ነገር ይሄ ፌደራል ስርዓት በመምጣቱ አትሊስት ፎር 25 years በተነጻጻሪ ሰላም ነበር። ይሄን ፈታው። ግን ሌሎች ጥያቄዎች መጡ። ብዙ ጥያቄዎች ይነሳሉ። ብዙ ጥያቄዎች በሚነሱበት ጊዜ ህገ መንግስቱ እነዚህን ጥያቄዎች የሚመለስበት መንገድ አስቀምጦ ነበር። ህዝቡ ግን በተለይ ፓርቲዎቹ ገዢ ፓርቲ ግን ህገ መንግስቱን በሚጻረር መንገድ ነው ሄደው። እዚህ ላይ ነው ችግሩ ማለት ነው። ሰው ምንድነው አንድ ጊዜ ለምሳሌ አንድ ፖለቲካዊ ችግር ይፈታል፣ ግን ሌላ ቅራኔ ይመጣል። ያንን ቅራኔ የሚፈታ ህገ መንግስት አለ ወይ ብለህ ስጠይቅ ህገ መንግስቱ አለን። በተግባር ዋንሱ በሚሆንበት ጊዜ ግን ምንድነው የሆነው? ቅራኔዎች እየመጡ
መፍትሄ ግን የሌለበት ሁኔታ አሁን እኮ አዲስ ስርዓት ስለሆነ አዲስ ፌደራላዊ ስርዓት ስለሆነ ብዙ ጥያቄዎች ይኖራሉ። በዛም ጊዜ ያልተመለሱ በፕሮሰስ ናቸው መመለስ ያለበት። ለምሳሌ የዚህ የወልቃይትና የራያ ጥያቄዎችን መነሳታቸው ተገቢ ነው፣ ፍትሃዊ ነው አይደለም የሚለው ሌላ ነገር ነው። ጥያቄዎች ሲነሱ እንዴት ይፈታል? ህገ መንግስቱ ያስቀምጣል። ስለዚህ አሁን የራያ አላማጣ ለምሳሌ አንዱ ተነስቶ አማራ ነው ሊል ይችላል። ኦኬ አማራ ከሆነ ራሱ ህዝብ ይወስን። ህዝብ ከሆነ ለምሳሌ ራያ ቆቦ፣ ራያ አላማጣ አማራ ነኝ ካለ አስቀምጧል ህገ መንግስቱ ይወስናል። ያ ህዝብ ግን ምንድነው የሚሆነው? ወይ ቆቦ ተቀምጦ ወይ ወልዲያ ተቀምጦ ወይ ጎንደር ተቀምጦ እሱ ይሄ ነው ብሎ ይወስናል። ከዛ በኋላ ካኪ ዘራፍ ይላል። ወይ መቀሌ ተቀምጠው በተመሳሳይ መንገድ ይሄ ወልቃይት ትግሬ ነው ይላል። ትግሬ ሊሆን ይችላል አይሆን ይችላል። ትግራይ ነው የሚለው ግን ወልቃይት ያለው ሰው ትግራይ ነው አማራ ነው ብሎ የሚወስን። ይሄ ደግሞ ህገ መንግስቱ በሚገባ አስቀምጦታል። የትኛውም ህዝብ ለምሳሌ የስልጤ ነገር ነው። ሪፈረንደም ተካሄደ። በሪፈረንደሙ መሰረት የስልጤ ክልል ተዋለ። አሁን የሲዳማ እየተነሳ ነው። ወላይታ በነገራችን ላይ እዚህም ላይ እኮ ሌላ ጥያቄ ይነሳል። ለምሳሌ ቅድም ያልኩት አንድ ነገር ነው። በህገ መንግስቱ መሰረት ይፈታል ለሚለው ጉዳይ ያገባናል ክልሉ የሚሉ ኃይሎች ባላጸደቅነው ህገ መንግስት ይሄ ሊፈታ አይችልም አንድ መነሻ ይዟል። ከዚያ በኋላ ደግሞ እንግዲህ ከሳሽ ህዝብ ዳኛው ደግሞ ራሱ ካድሬ የሆነበት ምክር ቤት በማለትም ይህንን አስተሳሰብ ይቃወሙታል። ከዚያ በኋላ ደግሞ ሪፈረንደም ሲባል ደግሞ በራሱም ሌላ ጥያቄ ይነሳል። ነባሩ ነዋሪ ነው ወይስ አሁን ያለው ነው የሚሰጠው የሚልም ነገር ይነሳልና ህገ መንግስቱ በራሱ በህገ መንግስቱ አግባብ ይፈታል የሚልበት አግባብ ስርዓቱ ላይ ህዝብ አመኔታ እንዳይኖረው ቀደም ሲል እርሶም በጠቀሷቸው ምክንያቶች የተነሳ አመኔታ የሌለው ማህበረሰብ ገንብተናል። የእውነት እንኳን እንፍታው ብንል ቅቡልነቱ የት ድረስ ያስኬዳል? ግጭቱን ሊያበርደው ይችላሉ የሚለውም ነገር አጠያቂ ስለሆነብኝ ነው። አሁን ምንድነው ለምሳሌ ህገ መንግስቱ የኛ ህገ መንግስት የሚል አይደለም የሚል የህብረተሰብ ክፍል ሊኖር ይችላል። አሁን ማድረግ ያለበት መጀመሪያ ህገ መንግስቱ ይሻሻል፣ ህገ መንግስቱ ይቀየር፣ ህገ መንግስቱ ይጣል የሚለው ነገር ነው መፍታት ያለው መጀመሪያ መደረግ ያለበት። ስለዚህ ህገ መንግስቱ አንድ ዶክመንት ነው። ያ ህገ መንግስት ሊጣል ይችላል ህዝቡ እስካልፈለገው ድረስ፣ ህዝቦቹ እስካልፈለገው ድረስ ሊሻሻል ይችላል። whatever አሁን ሁለት ነገር ነው ህገ መንግስቱ ባንስም እነዛ ደግሞ ካድሬዎች ስለሆኑ አንደኛው አማራጭ በኃይል እናድርግ ማለት ነው። ይሄ ደግሞ ጥፋት ነው። አንድ ለምሳሌ ምንድነው ህገ መንግስቱ ይቀየር፣ ህገ መንግስቱ ይሻሻል ተብሎ ማነሱም ሊደረግ ይችላል ማለት ነው። በዚህ ይሄ ነው መደረግ ያለበት መጀመሪያ። ከዛ በኋላ ደግሞ ህዝቦቹ ወደ ዲስካሽን ወደ ውይይት ወደ ኮምፕሮማይዝ መደረግ ይኖርበታል። አሁን ካልሆነ ምንድነው የሚሆነው? ይሄ ህገ መንግስታዊ ስርዓት እናፍርሰው፣ ለማፍረስም የትጥቅ ትግል እንታገል እንደማለት ነው። ይሄ የሚያዋጣ የዚህ የመጀመሪያው ስህተት በሌሎች ሀገራት ተሞክሮ ቀደም ሲል እርሶ ሲያነሷቸው በነበሩ ሀገራት ተሞክሮ ከሱ አኳያ ስናየው አሁን 82 ወይም ከዚያ በላይ ብሔር ብሔረሰብ ያላት ሀገር ነች። ስለዚህ በትክክለኛው የፌዴራላዊ ስርዓት መርህ መሰረት ኢትዮጵያ 82 ክልል ነው ሊኖራት የሚገባው። አናሳ ናቸው በሚል እንትን ብዙሃኑን አንድ ላይ ጨፍልቆ አንድ ክልል መስጠት በራሱ ፌዝ ነው የሚሉ አካላትም አሉ። ለእርሶ ይሄ እንዴት ነው የሚታዩት? አሁን ይሄ እንደ መጀመሪያ ነው። ለምሳሌ የደቡብ ክልል አለ 50 ምናምን ብሔሮች ያለበት። ይሄ አብረው ቢሆኑ የተሻለ ነው የሚል አስተሳሰብ ያመጣው ነገር ነው። ለምን እነሱ አይወስኑም እንዴ? ለምን የተሻለ ነው? ማን ነው የሚወስንላቸው? እንደዛ ተደርጎ ነው የተወሰነው። ህገ መንግስት ግን ይወስናሉ የሚል ነገር ደግሞ አለው። ህዝብ ያው አናሳውን ለማስቀመጥ ብሎ
ብሔር ብሔረሰብና ህዝቦች ነው የሚለው። አናሳዎችን ነው የሚያነሳው፣ እነሱ ናቸው የሚወስኑት ይላል። ስለዚህ መጀመሪያ ታሳቢ የተደረገ ነገር ሊሆን ይችላል፣ ስህተት ሊሆን ይችላል። ህገ መንግስቱን ይህን ሬክቲፋይ ለማድረግ የሚያስችል አንድ ሰው ግን አለ። አሁንም እያየ አሁን ሲዳማ የደቡብ ህዝቦች ነበር፣ አልፈልግም አለ። ፕሮሰስ ነው ያለው። ወላይታም የተነሳ ነው፣ ሌላም ሊነሳ ይችላል። ብዙ ብሔሩ ራሳቸው እስከወሰነ ድረስ ስዊዘርላንድ ትንሽ ሀገርና ትንሽ ህዝብ ነው። ካስታወስኩኝ 26 የሆኑ ካንቶኖች ነው ያሉት። እኛ ጋር 80 ሊሆን ይችላሉ። ማን ነው የሚወስነው? 80 ይሁን 40 ይሁን 30 ይሁን 20 ይሁን 10 ይሁን 9 ይሁን የሚወስነው ህዝብ ነው የሚለው ነገር ግን ስዊዘርላንድ ምን አድርጋለች? ፌዴራሊዝሟን በቋንቋ ላይ የተመሰረተ ብታደርገውም ፖለቲካዋን ግን በዜግነት መብት ላይ ነው ያደረገችው። ስዊዘርላንድ የብሔር ፓርቲ ማቋቋም በህግ ያስቀጣል። ስለዚህ እሱን ከራሷ ተጨባጭ ሁኔታ ጋር አጣጥማ ነው ለኛ አሁን ላነሳው ጥያቄ በተጨባጭ መገለጫ ሆና ልትቀርብ የምትችልበት እድል ብዙ አይታየኝም። እኔ ሃይማኖትንና ቋንቋ መሰረት ያደረገው እኮ ነው የስዊዘርላንድ መሰረት። ፖለቲካው ግን ዜግነት ነው። ካንቶኖቹ ለምሳሌ አንድም የጀርመን ካንቶን ሊሆን ይችላል፣ የፈረንሳይ ስፒኪንግ ካንቶን ሊሆን ይችላል፣ የፕሮቴስታንት ካንቶን ሊሆን ይችላል፣ ወር የዮሐንስ ይሆናል። አሁን አይደንቲቲ ሁሉ ጊዜ ምንድነው የሚሆነው መሰለህ? ከሀገር ወደ ሀገር ይለያያል። ለምሳሌ አሜሪካ ስንወስደው በሁሉም ስቴቶች ማጆሪቲው ነጭ ነው። አሁን ትራምፕ ማንን ነው ሪፕሬዘንት የሚያደርገው? ነጩንና ሀብታሙን ነው ሪፕሬዘንት የሚያደርገው። ማለት የተመረጠው በሁሉም ነው። የእሱ ፖሊሲዎች ግን ማንን ነው ዮሐንስ የሚያደርገው? ነጮችንና ሀብታሞችን ነው አንስ የሚያደርጉ። ስለዚህ አሁን ምንድነው አይደንቲቲ ይለያያል። አሜሪካ ውስጥ አብዛኛው ሁሉም ስቴቶች ማጆሪቲው ነጭ ነው በሁሉም ስቴትስ። ግን አሁን እየተነሳ ነው ጥቁሮቹ የአሜሪካ መዝሙር ሲዘመር ምን እያደረጉ እንደሆነ። ስለዚህ አዋጭ አይደለም ማለት ነው የአይነቱ አካሄድ። ስለዚህ ምንድነው አልፈታም ማለት ነው አይደለም። አሜሪካም ችግሮችን አልፈታም ማለት ነው። ገና አልፈታም፣ ገና ይፈታል። ፕሮሰስ ነው የሚፈታው። የሆነ ህግ እንኳን የኛ 27 200 ዓመት ምናምን ሆኖ እንኳን ብዙ ችግር አለበት ማለት ነው። ስለዚህ አሁን ምንድነው ህገ መንግስቱ ሲቀርብ ስለዚህ ፕሮሰስ ነው እንጂ ያበቃለት ነው ብሎ መናገር አይቻልም። ለዚህ ነው ችግሩ እንጂ ቢያበቃለት ኖሮ 82 ብሔር ብሔረሰቦች ክልል ሁን ማለት መብታቸው ነው ማለት መብታቸው። እሺ፣ ሌላ መሰረታዊ ጉዳይ ቅድም የተሟላ ነው ያሉት ህገ መንግስት በተለይ ብዙ አመራሮች ባለስልጣኖች ወይም የዚህ የመማሪያ መጽሐፍቶችም ላይ ስናይ ኢትዮጵያ 9 ክልሎችና 2 የፌዴራል አስተዳደር ገዝ ከተሞች አላት ተብሎ ነው የሚጠቀሰው። ይሄ ግን በህገ መንግስቱ ላይ በተግባር የተጻፈ አይደለም። እንዴት ነው? ለምንድን ነው? አሁን ህገ መንግስቱ ላይ ድሬዳዋ አልተጻፈችም። ለምን? እና ለምንድን ነው መሟላት ያቃተው? ለምንድን ነው እያሳደሩት ያለው? ይሄን አሁን ምን መሰለህ ቅድም ያልኩህ እኮ ነው የድሬዳዋ ብቻ ሳይሆን ህገ መንግስቱ በመተግበር ላይ ዲሞክራሲው ስለጠፋ ዲሞክራሲው እየጎደለ ስለሄደ ብዙ ነገር እኮ ነው የተጣሰው። ይህም ተጥሶ ሊሆን ይችላል። በህገ መንግስቱ መሰረት ተግባራዊ ሲሆን የሚፈታ ችግር ነው ለማለት ነው እንጂ አሁን ምንድነው ለምሳሌ መንግስትና ፓርቲ አንድ ነው። ይህ ህገ መንግስቱ ይጻረራል። የስራ አስፈጻሚው አምባገነንነት አለ ኢትዮጵያ ውስጥ። አሁን ትንሽ የለውጥ ጅምር ቢኖረው ይህ ህገ መንግስቱን የሚጻረር ነው። ስለዚህ ብዙ ችግሮች አሉበት። አሁን መፍትሄ ምንድነው የሚለው ነገር በእኔ አመለካከት ህገ መንግስቱን ተግባራዊ ማድረግ ነው። ይሄ አሁን ያልከው ነገር በዛ ነው የሚፈታው። ስለዚህ ድሬዳዋ ምን መሆን አለበት የሚለው ህዝቡን ማዕከል ያደረገ
ክልሎችን ማዕከል ያደረገ ዲስካሽን ተደርጎ ይፈታል ማለት ነው። እሺ ብዙ ጊዜ በብዙ መድረኮች ላይ በነገራችን ላይ ብዙ የእርስዎን ጽሁፎች አነባለሁ፣ መድረኮቹንም ዲስኩሮቹንም እከታተላለሁና ከሰሟቸው ነገሮች የኔ ጀነሬሽን ዲሞክራሲን ለመገንባት አይችልም የሚለው ንግግሩን በተደጋጋሚ ያስተውላለሁና ምን ማለት ነው? አሁን ምንድነው መሰለህ የኔ ጀነሬሽን ስብ ደርግ፣ ሜሶን፣ ኢህአፓ፣ ቲፒኤልኤፍ፣ ኢህአዴግ፣ ኦነግ አመራር ውስጥ የነበረው ማለት ነው። ይሄ ስለ ዲሞክራሲው ብዙ አቅም ዲሞክራሲን ኤክሰርሳይዝ አላደረገም። እኛ የተወለድነው ፊዳል የሆነ ሶሳይቲ ባለበት ሁኔታ ነው። መስፍናዊ ህብረተሰብ ደግሞ ጸረ ዲሞክራቲክ ስናድግ በጸረ ዲሞክራቲክ ኢንቫይሮንመንት ነው የታደገው። ከዛ በኋላ ደግሞ ማርክስነት ሌኒንነት እንቀበላለን። ማርክስነት ምንድን ነው የሚለው ነገር ሳናቅ በቁም ነገሩ ሳናቅ ጫፍ ጫፉን ያዝ ነው። ስለዚህ የዲክታተርሺፕ ኦፍ ዘ ፕሮሌታሪያት የላባደሩ አምባገነንነት ላባደር በሌለበት ሀገር የላባደሩ አምባገነን ብለን መስማደሩ ይሄ ከዛ በኋላ ደግሞ ምንድነው ሆነ ሪቮሉሽናሪ እና ካውንተር ሪቮሉሽናሪ የሚል ነገር ተፈጠረና አሁን ዲሞክራሲ ኮምፕሮማይዝ ነው። ዲሞክራሲ ኔጎሺዬሽን ነው። እኛ ያደግንበት ኢንቫይሮንመንት ያ ማርክስነት የሚለው ማናቀው በደንብ ይዘን ማለት ሳናቀው የገባንበት ደግሞ ሪቮሉሽናሪ እና ካውንተር ሪቮሉሽናሪ ነው የሚለው። አሁን በደርግ ጊዜ ኢህአፓና ደርግ አንደኛ የሚያጣላቸው ላባደርና ወዛደር ነው። ላባደርና ወዛደር እንኳን ያባቁሳል። ከዛ በኋላ ስለዚህ አሁን ምንድነው የሚሆነው ማለት ለቋንቋው ነው የሚጣሉት። ለቋንቋው ላባደርና ወዛደር አንድ አይደለም። አሁን ላባደር ኢህአፓ ነው። እሱማ በእናሸንፋለንና እናሸንፋለን ሁሉ አለው መንፈስ ነው የሚገልጽ። እርስዎ በፊት የነበሩ እንግዶችም ያለፈው ትውልድ ላይ ያሳለፉ ናቸውና እንግዲህ አሁንም ቢሆን በዚህ በፖለቲካ ሂደት ውስጥ እነሱ ናቸው አለንበት እያሉ የሚገኙት በተለያየ መልክ ከውጭም ከውስጥም ያሉት ሲገቡም ተመልክተዋልና ሰሞንኛ ፖለቲካ እንቅስቃሴውን ሌላው ቀርቶ በአስተሳሰብ በርዕዮተ ዓለም ራሱ 40 እና ከ40 ዓመት በላይ ሲያራምዱ የነበሩበትን አቋም ዛሬ ለውጬዋለሁ ሲሉም ሰማለሁና ይሄ እንዴት አብሮ የተዋሃደን የተጣባን ነገር እንደዚህ በአንድ ቀን እርግፍ አድርጎ መተው ይቻላል የሚል ጥያቄም ሳነሳላቸው የሚቻል መሆኑን ነው ለመሞገት የሚሞክሩትና ይሄ ታዲያ በርሶ እይታ እንደዚህ ከሆነ እቺ ሀገር መጻኢ ዕድሏ ምንድነው? አሁንም እነዚሁ ሰዎች ተዋናይ በሆኑበት ሁኔታ እንገነባለን ዲሞክራሲያዊ ስርዓታችንን የሚለው ዲስኩር ውሸት ነው ማለት ነው? በመጀመሪያ በግለሰብ ደረጃ ሊቀየር ይችላል። አንድ ሰው በሆነ ምክንያት በግለሰብ ደረጃ እንደ ትውልድ ግን ሊቀየር አይችልም። ግን አሁን ግን እንደዛ አይደለም ያለው። አሁን እኮ በተለይ በገዢው ፓርቲ አዲስ አመራር ነው የመጣው። በሁሉም ኢህአዴግ ውስጥ በተለይ ሴንትራል ኮሚቴ ኦልሞስት ተጠራርጎ ሄዷል። የኢህአዴግን ማለት ሳይሆን በተቃዋሚ ገብቶኛል። ይሄ ትልቅ ምርታ ነው። ኦፍ ኮርስ አዴፓና ቲፒኤልኤፍ ስራ አስፈጻሚ አካባቢ የሚፈልገውን ያህል አልቀየሩም። ግን ኦዴፓና የደቡብ ህዝቦች ደግሞ ጠቅላላ ነው የቀየሩት። ስለዚህ ኢንፋክት እኔ ተሰናብተዋል ነው የምለው። ስለዚህ አሁን እነዚህ የአንስ የሚሆነው እዚህም እዛም የሚቀሩ ናቸው እንጂ ሬሌቫንት የሚሆኑ ከሆነ አሁን እነዚህ ሰዎች ለወጣቱ ማስረከብ አለባቸው እኮ። መገዳደር የሚችሉት ያን ሲያደርጉ ነው። ተቃውሞ ማድረጋቸው ደግሞ አይቀርም። ኦልሬዲ ስትራክቸራል ለውጥ መጥቷል። በኢትዮጵያ ግድ ነው መጥቷል። ኢህአዴግ የፈጠረው ለውጥ እነዚህንም አካላት ያስገድዳቸዋል። ኢህአዴግ ፓርቲው አይደለም ዋናው። ለምሳሌ ምንድነው ባለፈው በ27 ዓመት የተገኘው የሰላም የልማት የማህበራዊና ኢኮኖሚያዊ ልማት አዲስ ኃይል ፈጥሯል። ይሄ አዲስ ኃይል አሁን ትልቁ ችግር እኮ በኢህአዴግና በአዲስ ኃይል
ኢህአዴግ በድሮ እያሰበ መግዛት ይፈልጋል። እሱ የፈጠረው ኃይል ግን አለ። እሱ ደግሞ ሌላ ነው። ስለዚህ ወደዱም ጠሉም ትንሽ እንቅፋት ይፈጥሮ ካልሆነ ሬሌቫንት የሚሆኑ ከሆነ እነዚህ የተቃዋሚ ፓርቲዎች ወጣቱ ትውልድ መቆጣጠሩ አይችሉም። ካልሆነ ግን ዩዝለስ ነው የሚሆኑት። ምክንያቱም ዴሞክራሲን ማዕከል ሊያደርጓቸው እንደ ትውልድ ሲታይ አንዳንድ ሰዎች ዴሞክራቲክ ሆኑ ሰዎች የሉም እያልኩኝ አይደለም። ከስሳዎች ትውልድ ኢንዲቪጁዋልስ የሉም አይደለም፣ እንደ ትውልድ ነው የምናገረው። የኢትዮ ኤርትራን ጉዳይ እንዴት አዩት? ያለምንም ቅድመ ሁኔታ የተደረገው ስምምነት የት ድረስ ነው የሚያደርሰን? የእርስዎ ግምገማ? የመጀመሪያው የባህር በር ጥያቄ ነው። የሉላው ባህር በር ይህን መሰረት ያላደረገ ስምምነት የኢትዮጵያ ጥቅም የሚጻረር ነው። እስካሁን ድረስ ገና ውይይቱ ወደ ኮንክሪት የሆነ አንስም ስላልሄደ ይሄ ነው አይባልም። ኖርማላይዜሽን ነው አሁን ያለው። ከኖርማላይዜሽን በኋላ ግን ወደ ሲሪየስ የሆነ ውይይት የሚደረግበት የሚኖር ይመስለኛል። ስለዚህ አንደኛው ይሄኛ ነው። ሁለተኛ በድንበር አካባቢ ያሉትን ቢሆን የህዝቦችን መብት የሚረጋገጥበት ሁኔታ መኖር አለበት። ይሄ በውይይት የሚፈታ ነገርም ሊሆን ይችላል። ኮንሽስ መሆን ያለብን ደግሞ ምንድን ነው የኤርትራው ፕሬዚደንት በህዝባቸው መካከል ሰላም የላቸው። ሰላም የለም ኤርትራ ውስጥ። ኢትዮጵያም ሰላም አለ ብዬ አይደለም፣ ግን ሰላም ለማምጣት የሚደረግ ህገ መንግስት መሰረት አድርጎ ለመስራት የሚደረግ እንቅስቃሴ አለ። በተቻለ መጠን የህዝቡን ስሜት ማለት ለማድረግ የሚደረግ እንቅስቃሴ አለ። ከራሱ ህዝብ ጋር ሰላም የሌለው መንግስት ከሌላው ጋር ሰላም ያደርጋል የሚለው ነገር የሞኝነት ናይቭ እንዳንሆን መጠንቀቅ ያስፈልገናል። ግን ወደድንም ጠላንም ከኤርትራ ጋር ሰላም ለማድረግ ካለም ያው ህገ መንግስት የላትም፣ ፓርላማ የላትም፣ ሌላ ነገር የላትም። ፕሬዚደንት ኢሳያስ ያለው ከእሳቸው ጋር መወያየቱ ከእሳቸው ጋር መፍትሄ ማምጣቱ የግድ ነው። ግን ይሄ ነገር ምን ይሆናል የሚለው ነገር ነው። በእኔ አመለካከት አክቹዋሊ ኢኒሺዬቲቭ ያደረገው ኢትዮጵያ ነው። ኢትዮጵያ መንግስት ነው ኢኒሺዬቲቭ ያደረገው። እነዛ ቢደግፉ እሰየው እላለሁ። ይሄ አንዳንድ ጊዜ ያለ ጠላት ብለህ ካየኸው በኋላ ይሄ የአረቡ ሀገር ማለት ታሪካዊ ጠላቶቻችን ምናምን ትላለህ። አሁን እኮ ፈልግንም አልፈልግንም እኛ የቀይ ባህር ኃይል ነን። ሻክታ አንደኛው የጠቅላይ ሚኒስትር እንደገፈው ይሄ የባህር ኃይል ማቋቋማችን ነው ያሳያል። የቀይ ባህር ኃይል ነን። ስለዚህ እነሱ እየመጡ ነው፣ ፈልግንም አልፈለግንም። በአንድ በኩል እንደድሮ አናያችሁም ማለት ይቻላል፣ በሌላ በኩል ደግሞ ከነሱ ጋር አብረን መስራት ይኖርብናል። ስለዚህ አሁን ትንሽ ችግር ያለው ትራንስፓረንሲ ያለው ይሄ ስምምነት እስካሁን ድረስ የተደረገው ስምምነት ውስጡ በሚገባቸው የለም። ሁለተኛ ለምሳሌ ሲከፈት ድንበሩ ምን ፖለቲካዊ አንድምታ ይኖረዋል፣ ምን የደህንነት አንድምታ ይኖረዋል፣ ምን የኢኮኖሚክ አንድምታ ይኖረዋል የሚል ነገር በሚገባ ተጠንቶ ለዛ ፖሊሲ ይወጥለት ይሄዳል መሰለኝ። እኔ ትግራይ ውስጥ ተመላልሼ ነበር። ከዛ የሚመጡትና የሚሄዱት ናሉ። ይሄ ራሱ ጀምሯል፣ ኢፌክት አለው። ስለዚህ የሀገራችን ጥቅም እንዴት ነው የሚጠበቀው የሚለው ነገር ከኤርትራ ሰላም ስናደርግ ምን ማለት ነው የሚለው በመንግስት ደረጃ የሚታወቅ ነገር ሊኖር ይችላል፣ የተሰራበት ነገር ሊኖር ይችላል። እኛ ግን አናውቅም። ሰው ስጋት ያድርብናል። የማወቅስ መብት የለንም። የማወቅ መብት አለን። ኢንፋክት ይሄ ወደዛ ሊመጣ ነበር። አሁን ብዙ ጊዜ የኢትዮጵያ ችግር ከውጭ ጋር የምናደርገው ግንኙነት ውስጥ ባለው ፖለቲካዊ ሙቀት ነው የሚሄደው። አሁን ድሮማንስ ምናድርግ አፄ ምኒልክን አሸነፉ ጣሊያንን። ፎር ኦል ፕራክቲካል ፐርፐስ ግን ኤርትራ ተገነጠለች። ኤርትራ በፌዴሬሽን መጣች። መስፍናው ስርዓቱ እንዲቀጥል
ፌዴሬሽኑ ማፍረስ መረጡ አፄ ኃይለ ሥላሴ። ከዛ በኋላ ኤርትራ ተገነጠለች። የኢትዮጵያ ሉዓላዊ የባህር በር መብት ሳይከበር፣ በድንበር ያሉት ህዝቦች መብት ሳይከበር አቶ መለስም የአንድ ርዕሰ አግሪመንት ነበሩ በነበረው በውስጥ የነበረው ፖለቲካ። አሁንም እንደዚህ እንዳይሆን አክቹዋሊ የመጀመሪያ የምለው የፈርስት ሃኒሙን ነው የምለው ከ83 እስከ 90 የነበረው እንደ ኢትዮጵያና ኤርትራ ጥሩ ግንኙነት አለ የሚባልበት ጓል ነበር። አሁንም ተጀምሯል። ሁለተኛው ሃኒሙን ከመጀመሪያው ሃኒሙን መማር አለበት። ከመጀመሪያው የጫጉላ ሽርሽር መማር አለበት። ስለዚህ መንግስት ይደራጅ፣ ኤክስፐርትስ ጥናት ያካሄዱ፣ የኢትዮጵያ ጥቅም እንዴት ነው የሚጠበቀው ተብሎ በሚገባ አንሱ መደረግ አለበት። ይሄ ምን እየተደረገ ነው አላውቅም። እንዳልኩ ማወቅ አለብን። ማናቀርቸው ትናንሽ ነገሮች ነው ይችላል። መሰረታዊ የሆኑ ጥያቄዎች ግን ማወቅ አለብን። በግልጽ መነገር አለበት። አሁን ጅዳ ላይ የተደረገው ስምምነት ምንድነው የሚለው ነገር ከዌብሳይት ከምናምን ነው የሰማሁት። ትክክል መሆኑም አለመሆኑም ያረጋገጠ የለም። ስለዚህ ይሄ ትራንስፓረንሲ መኖር አለበት፣ ኦርጋናይዝድ መሆን አለበት፣ በድንበር አካባቢ ያሉትን ህዝቦች ጥቅሙን የሚያስጠብቅ መሆን አለበት እና ጥንቃቄ የሚያስፈልገው ነገር ነው። በአንድ በኩል ግን ጥሩ ነገር ይታያል። አሁን ኢትዮጵያ የዚህ አካባቢ ማዕከል ሆነች። ጠቅላይ ሚኒስትር አብይ ከኤርትራ ጋር ስምምነት ካደረጉ በኋላ ከሶማሊያ ጋር፣ ከጅቡቲ ጋር፣ ከሱዳን ጋር አት ሴንተር ኦፍ የዚህ ፖለቲካ ኢትዮጵያ የሆነች ነው መሆንም አለባት። ከዚህ አኳያ ጥሩ አዎንታዊ የተሻለ ድል ነው ብሎ መውሰድ ይቻላል። ይሄ ለውጥ ከመምጣቱ አስቀድሞ ብዙ ሲነገርና የጭቅጭቅ መንስኤ ከሆኑ ነጥቦች መካከል በተለይ የአክቲቪስቱ ወይም ደግሞ አውቃለሁ የሚለው አካል ሁሉ ሲያነሳ የነበረው በተለይ በመከላከያውና በጸጥታው ዘርፍ ውስጥ የቲፒኤልኤፍ የበላይነት ገኗል የሚል መዓት ከሀሜትም በላይ የሆነ ትንታኔ ይሰጥ ነበር። እርስዎ ደግሞ በዚህ ውስጥ አሳልፈዋልና እውነት ነበር? ያ የትግራይ ተወላጆች ከፍተኛ ሚና ነበራቸው። አክቹዋሊ አንደኛ መቀየር የነበረበት አንደኛው እሱ ነው። ቺፍ ኦፍ ስታፍ ሞራሌስ እስካሁን ድረስ የትግራይ ተወላጆች ናቸው። የደህንነትም እንደዛ አይነት ነው የነበረው። መጀመሪያ ላይ አማራጭ ላይኖር ይችላል መጀመሪያ አካባቢ። ከዛ በኋላ ግን ቀስ በቀስ ናሽናል ኮምፖዚሽኑ የቀየረ መሄድ ነበረበት። እንደዛ አልሆነም። ይሄ ራሱ ተገቢነት የለውም። ኢንፋክት ከዚህ 2-3 ዓመት በፊትም የጻፍኩበት ሁኔታ ነበር በዚህ ጉዳይ ላይ። ከዚያ በፊት ለምን አትጻፉም? ይሄ ግንዛቤ የነበሩት የዛሬ 2 ዓመት ነው። በመሰረት ይሄ ግንዛቤ ቀደም ብሎ ካሉት የዛሬ 2 ዓመት ማለት ሲቀነስ 27-25 ዓመት ማለት ነው። ኢህአዴግ በዚህ ሁኔታ 10ኛው ዓመት ላይ ጽፉም ነበር። በአደባባይ ለምን አላወገዛችሁ? አሁን ምንድነው የሚሆነው መሰለህ? እኔ ለራሴ አሁን ምንድነው 93 በጦርታ ከተገለልኩኝ በኋላ I was a confused personality what is ምንድነው የሚለው እና በዛን ጊዜ የወሰድኩት መማር አለብኝ አላቅም ማለት ነው። ኮንፊውዝድ ነኝ ለፐርሰን ሶ ወደ ሎው ስኩል ገባሁ አዲስ አበባ ዩኒቨርሲቲ ከጦርታ በኋላ ወደ ሎው ስኩል የገባሁበት ኢንተርናሽናል ሎውና ኮንስቲቱሽናል ሎው ለማጥናት ነው። ከዛ በኋላ የሄድኩት ከዛ ይሄን ከጨረስኩኝ በኋላ አዲስ አበባ አሜሪካ ውስጥ አሁንም ሎው ነው የተማርኩት። ህገ መንግስት ማለት ኮንስቲቱሽናል ሎው እና ኢንተርናሽናል ሎው ለመማር ነበር የሄድኩት። እሱም ነው ነበር ስማር የነበረው። ሶ ራሴን ማስተካከል ነበር ምንድነው የሆነው የሚለው ነገር። ይሄ ደግሞ በትምህርት ብቻ ነው በግምገማ አይደገር። አሁን አንደኛው ችግር የነበረው ኢህአዴግ ውስጥ ሁሉ ነገር በግምገማ መፍታት ነው። አሁንም በጥናት አይደለም ማለት የሚደረገው። ሶ አይ ሴድ አላቅም አሁን
መፍትሄውንም የለኝም። ችግሩ ምንጭ ምንድን ነው? ሰው ትንሽ ለመማር ትንሽ ጊዜ ይወስዳል የሚለው ነገር። ከዛ በኋላ ከ2007 በኋላ ነው እንግዲህ ፖለቲካውን በሚገባ ገብቶኛል ባልኩበት ጊዜ አይደንቱን ታውን በጥሮታ ስለተገለልኩኝ ብዙ ችግር ስለነበረ የቂም በቀል ለማድረግ አልፈለኩም። ከዛ በኋላ ግን በየጊዜው ስላለው ሁኔታ ተጽፍ ነው ነበር። አሁን ሰሞኑን ከዚህ ከሙስና ከመሳሰሉት ጋር አንድ ሀገሪቷን እያነቃነቀ ያለ ጉዳይ አለና ሙስናው ከየት ነው መነሻው? በተለይ ቀድሞ ነገር ወታደርን ኢኮኖሚ እንቅስቃሴ ውስጥ ማሳተፍ በራሱ ሲጀመርም ሙስናውን አሁን አንዳንድ ጊዜ ህብረተሰቡ ዝም ብሎ ይጮሃል። አሁን ወታደሩ በኢኮኖሚ ውስጥ ገባ ይሄ ተብሎ አሁን ሰሞኑን የምናየው ነገር አለ። ግን አንድ የተዘነጋም ነገር ያለ ይመስለኛል። እንዲህ የፖለቲካ ፓርቲ ድርጅቶችም እኮ ኢኮኖሚ ውስጥ ገብተዋል። ነገ እነሱም እንደዚህ አይነት ሲመጣ ሊጮህ ነው ወይስ እንደዚህ አይነትም ሳይነሳ አሁን ተከትሎ እርስዎ እንዳሉት ፖለቲካው በመቆበት የመነዳት ነገር አለ እንጂ በደንብ ነገሩን ተንትኖ ችግሩ መዋቅራዊ መሆኑን ማስቀመጥ አይቻልም ወይ? እና መታየት ያለበት በአንድ ነገር ላይ ግርግር መፍጠር ሳይሆን እንደዚህ ከመነሻው ጀምሮ ማየት ነው የሚል ነገር አስባለሁኝና በእርሱ ምልከታ እንዴት አዩት? አሁን ዋናው ነገር ምንድነው? ስርዓቱ ኮራፕት ነው የሆነው። እንደ ስርዓት ፖለቲካሊ ኮራፕት ነው። ልክ ነው። የፖለቲካ ሙስናው ከኢኮኖሚ ሙስናው በልጧል። ከሱ ጋር ይሄዳል። ስለዚህ ዋና መሰረቱ ግን ፖለቲካው ሙስና ነው። ፖለቲካው ሙስና ለምንድን ነው የሚለው? የህግ በላይነት ስለሌለ ነው። ምክር ቤት እንደ ምክር ቤት አይሰራም። ፍርድ ቤት እንደ ፍርድ ቤት አይሰራም። ሲቪል ማህበራት እንደ ሲቪል ማህበራት አይሰሩም። ፓርቲና ስቴት አንድ ሆኑ። ስቴትና ፓርቲ ስቴትና መንግስት ማለት መስተዳደርና ሬጅምና ስቴት አንድ ሆኑ። ፓርቲውና መንግስት አንድ ሆኑ። ከዛ በኋላ ሁሉም መዋቅሮች ኮላፕስ አደረጉ። ስራ ለመያዝ ከሆነ የኢህአዴግ አባል መሆን አለበት። ቅድሚያ የሚሰጥ ለኢህአዴግ አባል። ይሄ ጸረ ህገ መንግስት ነው። ስለዚህ አሁን ህገ መንግስቱ ሲያስቀምጠው ተወካዮች ምክር ቤት መንግስትን ማለት ይሄ ሬጂሙን ወይ ስራ አስፈጻሚውን እንዲቆጣጠር ነው። የህዝቡ ወኪል ሆኖ ላይ ያለውም እሱ ነው። ግን መመሪያ የሚሰጠው ግን እሱ ነው። ስለዚህ ዋና መፍትሄው አሁን ኦቨርሆል ማድረግ አለብን። ሲስተሙ እንደ አዲስ መቀየር አለበት ማለት ነው። ይሄ ሲስተም እስካልተደረሰ ኮራፕሽን እሱ የሚወልደው ነው። ኮራፕሽን ሁሉ ጊዜ ይኖራል። ግን ትቆጣጥረዋለህ አትቆጣጥረውም የሚለው ነገር ነው። አሁን ምንድነው ያለው? አሁን ለምሳሌ ጀነራል ክንፈ ተጠርጥሮ ታስሯል። በእኔ አመለካከት ወንጀለኛ ነው አላቸውም የሚላቸው ፍርድ ቤት ነው። ግን ሜቴክ ብዙ ኮራፕሽን ይሰራል የሚል ህዝብ ውስጥ ጫጫታ ነበር። ከሁሉም በላይ ደግሞ ከሁለት ዓመት በፊት ነው 3 ዓመት ነው መሰለኝ አላውቅም። ግን ተወካዮች ምክር ቤት 77 ቢሊዮን የት እንደገባ አይታወቅም ተብሎ ቀርቧል። የተወካዮች ምክር ቤት ይህን ከማጣራት ይልቅ ተልኮ የሄደ ሜቴክ የሚሰራው ስራ ብሎ ማድነቅ ነው የጀመረው። ኮራፕት ስለሆነ ነው እንጂ አሁን ጀነራል ክንፈ መጠየቅ አለባቸው። ግን ጀነራል ክንፈ አይደለም ብቻቸው አይደለም የሚጠይቁት። አቶ ኃይለ ማርያም ሲሰሩ ነበር። ይሄ ፕራይም ሚኒስተር። ይሄ ፕራይም ሚኒስተር ደግሞ ከሁሉም በላይ ኃላፊነት አለው። ስለዚህ አሁን ሽልማት ብቻ አይደለም የሚሰጣቸው ለአቶ ኃይለ ማርያም መጠየቅም አለባቸው። ምን ያደርጉ ነበር? ኦዲተር ጀነራል ምን ሲያደርግ ነበር? ገንዘብ ሚኒስተር ምን ሲያደርግ ነበር? ጸረ ሙስና ምን ሲያደርግ ነበር? ሲስተሙ ኮራፕት በመሆኑ እንዳላየ ዝም ብሎ ነው ማለት ነው።
አሁን ያለው ስህተት ግን ስርዓቱን ማስተካከል ሳይሆን ጀነራል ላይ ኮንሰንትሬት የሚያደርግ ነገር ነው። እሳቸው መጠየቅ አለባቸው እያልኩኝ ነው። እዛ ላይ ጥያቄ የለኝም። ግን ሌላው የመንግስት ፕሮሰስ ምን ሲሰራ ነበር? ይህን ስናስተካክለው ነው ሌላ ጊዜ የሚያመጣው። ሲስተሙን በሙሉ ስናስተካክል ነው። አሁን የሰብአዊና ዲሞክራሲያዊ የሰብአዊ መብት ጥሰት ነበረ። አዎ ነበረ። ለዛ እኮ ስንጮህ ነበር። ኢንፋክት የ77 ሚሊዮን ሲነሳ እኔ እንኳን 2-3 ግን የጻፍኩት ይጣራ፣ ይሄ ነገር አንብቤ ያለው ይጣራ ነው። አታላለም ቆርጮ ፈርቷል ሳይሆን ዝም አሉ። ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትር ደግሞ መወሰን ባለበት ጊዜ ባለመወሰኑ ወር በወሰነ ውሳኔ ይጠየቃል። የሁሉ ሲሆን 37 ቢሊዮን አሁን አቃቤ ሕግ የነገረን 33 ቢሊዮን የውጭ ጊዜ ያለ አንስም ተገዛ ይለና አሁን ይሄ ሁሉ ማለት ወደ ጀነራል ክንፈ አንስም ካደረገና ትርጉም የለው። እንደ ሀገር ከታሰበ ሀገሪቷን ለመለወጥ ነው ማለት ነው። እና ፖለቲካው ስርዓቱን ነው ኦቨርሆል ለማድረግ ደግሞ ሲስተሙን ማነስ ማድረግ አለብን። ሰዎች መጠየቅ አለባቸው። የህግ በላይነት መኖር አለበት። ግልጽነት መኖር አለበት። ስለዚህ አሁን በቃ ጀነራል ክንፈ እንደዚህ አድርጎ ያለን ባንስ ብናደርግ ምንም የለም። ህዝብ እኮ ጮሆ ጨርሰዋል እኮ ይታወቅ ነበር እና የሚታወቅ ነገር ነው። ከለውጡ በኋላ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመገናኘት ዕድል ገጥሞት ነበር? አልገጠመኝም። አክቹዋሊ እኔ እንደ ሰው ዶክተር አብይ መኖራቸውን ያወቅኩት ኢህአዴግ እንደ ዶክተር አብይ እንዳሉ ዶክተር አብይ የሚባሉ እንዳሉ የሚያወቁት የኦህዴድ ሊቀመንበር ሲሆኑ ነው። ከዛ በኋላ ይሄ ሰው የማን ነው ብዬ ወደ ዩቲዩብ እና ምናምን እና እስካሁንም አልተገናኘንም። እንዴት አገኟቸው? በዩቲዩብ ኢምፕሬስ ነበር ያደረገኝ። አንደኛው የእኛ ትውልድ አይሆንም የሚል ነገር ቅድም የገለጽኩታል። ይሄ 3 ዓመት በነበረው ግርግር የኢትዮጵያ መጻኢ ዕድል ምንድን ነው የሚሆነው? ከየት ነው አማራር ሊመጣ የሚችለው የሚል ነበር። የመቃኘት ነገር ነበር። ከዚህ በኋላ ይሄ ቲፒኤልኤፍ እና ባንዴል ላይ ተስፋ ቆረጥኩ። ከዛ ይመጣም አልኩኝ። ከዛ የሆነ ቲም ለማ የሚባል ነገር መጣና ይሄ ቲም ለማ ምንድን ነው የሚለው ነው። አንደኛው መለኪያው ስለ ሀገር አንድነት ምንድን ነው አመለካከቱ፣ ስለ ህገ መንግስቱ ምንድን ነው አመለካከቱ ነው የሚለው። እሱ ነው አገኙት። ይሄ በሚሆንበት ጊዜ ከእንግዲህ ከዚህ አካባቢ ነው መሪያችን የሚመጣው whoever it is እንዳልኩ ዶክተር አብይን አላውቅም። በዩቲዩብ ማለት ነው 2 መጽሐፍ ጽፈው ነበር በ2009 እነሱን ማነበብኩኝ። ደህና በቃ የአዲሱ ትውልድ አመራር ነው የሚል ነገር። ይሄ ስል ግን ስህተት አይፈጽሙ ማለት አይደለም። ብዙ ነገር ማንስ ያደርጋሉ የሚል ነው። ግን በዛ መጀመሪያው ላይ የነበረኝ አንድ ስም ነው። በዛ ላይ አክቹዋሊ ጽፌ ያወራል የግንቦት ጽፌ እና ይሄ ነው እንግዲህ። ጥሩ ነው። በዚህ አጋጣሚ ያው ተገናኝታችሁ ካላወቃችሁ ጥሩ መሪነታቸውን ያረጋገጡባቸውን በርካታ አጋጣሚዎች አይተዋል። ልክ ነው። አዲስ ትውልድ ያስፈልጋል። አዲስ ሆነው በአዲስ አስተሳሰብ ኢትዮጵያን በፍቅርና በመደመር ንድፈ ሀሳብ እየመሩ ነው የሚገኙትና ከዚሁ ጎን ለጎን ደግሞ ያው ስህተቶች እንደተጠበቁ ነው። ቀልባሹም አካል በዚያው ደረጃ እያሰፈሰፈ ያለበትም ሁኔታ በተለያየ መልክ ተገልጿልና መሰረታዊ ምክንያቱም ቀደም ሲል በተነጋገርንባቸው ጉዳዮች ላይ ከህገ መንግስቱ ከምክር ቤቶች ከመሳሰሉት አኳያ ስህተቱ ስፍር ቁጥር የሌለው ህጸጽ ነው ያወጡት እርሱና እንደዚህ አይነት ነገሮች እንዳይደገሙና መሻሻል ስላለባቸው በዚህ አጋጣሚ መልእክቱን ቢያስተላልፉ። እንግዲህ የመጀመሪያው ነገር ያለፈውን በኮንቴክስት ማየት ነው። ብዙ ጊዜ የኛ መሪ ሁልጊዜ አንድ መሪ ሲመጣ ወር አንድ አመራር ሲመጣ
ያለፈውን የመኮንን አዝማሚያ ነው ያለው። አሁን ደርግ ሲመጣ በኃይለ ሥላሴ ጊዜ ምን ጥሩ ተሰራ፣ እስኪ ጥሩ ትንሽ ብትሆን ጥሩ አንስክሊ እሱም ለማስፋት አይደለም የሚለው መስፍናዊ ስርዓት ብሎ መደምሰስ ነው። ብዙ ነገር ለመሰሰ ደርግ። እኛ ከመጣን በኋላ ደርግ አንስም ብለን ሁሉም ነገር መደምሰስ ነው። ደርግ የሰራቸው ለምሳሌ ጥሩ ስራዎች አሉ። ትውልድ ገድሏል። ጨፍጫፊ ነው። እሱ ላይ ጥያቄ የለኝም። ለምሳሌ የመሬት አዋጅ አለ። የመሬት አዋጅ አሁን ትልቅ ስራ ነው ደርግ የሰራው። እንደዚህ ብለን በጣም ጥሩ የሰራዎችን ከማድረግ ይልቅ የኛን ደርግን በመኮንን እኛ ትልቅ ሰዎች እንደሆን ለማድረግ ነበር የሚሞክረው። አሁንም ጠቅላይ ሚኒስትሩ ለምሳሌ አንዳንድ ጊዜ ቆሻሻ ምናምን የሚሉት ነገር አለ። ቆሻሻ ላይ ህንፃ አይገባም፣ ቆሻሻ ቤት ነው የሚሰራው። ባለፈው 27 ዓመት ብዙ ጥሩ ስራዎች ተሰርተዋል፣ ብዙ መጥፎ ስራዎች ተሰርተዋል። መጥፎ ላይ መሰረት አድርገ የምትሰራው ስራ የለም። ስፕሪንግ ቦርድ የሚሆነው ጥሩ የተሰራውን አፕሪሼት ማድረግ አለብን ማለት ነው። መጥፎውን ደግሞ እንዳለ ቅድም በገለጹት መልክ ማስቀመጥ። አሁን ሰሞኑን የኤርትራ ፕሬዚደንት የጎበኙ ነው ልማቶቹ። በዚህ 6 ወር የመጡ ልማት አይደለም፣ በ27 ዓመት የመጣ ልማት ነው። አቶ መለስ በሌላ ልንወቅሳቸው እንችላለን፣ ግን የልማት አርበኛ ናቸው። አሁን እሳቸውን በዛ ልማት ባመጡት እየመሩ በሰሩት ነገር ሳናስታውስ ከፕሬዚደንት ኢሳያስ ጋር ማነስ ማድረጉ በጣም ምንድን ነው ይሄ ነገር ነው የምለው። አሁን ዶክተር አብይ ማድረግ አለባቸው ብሎ አመገመተው ምንድን ነው ያለፈውን ነገር በመደምሰስ ኢትዮጵያ ላቦራቶሪ መሆን ያለበት ቤት ሙከራ። እስካሁን እኮ ቤት ሙከራ ነው የሆነችው። በኃይለ ሥላሴ ነበር፣ ደርግ መጣ፣ ደርግ ማርክሲዝም ሌኒዝም አለ፣ የሆነ ነገር አደረገ፣ የነበረውን አንስም አደረገ። ከዛኛ መጣን፣ እኛም ጨመርንበት። ብዙ የተሰራ ስራ የለም ማለት አይደለም። አሁን ባለፈው ጊዜ ይሄ ደግሞ ምንድነው ኢህአዴግ ቢመራው ኢህአዴግ አይደለም ያመጣው እኮ ኢትዮጵያ ህዝብ ሰርቶ እኮ ነው ቀንና ሌት ሰርቶ ያመጣው ልማት ነው። ይሄን ልማት ሪኮግናይዝ ማድረግ አለብን። ይሄ ማህበራዊ ልማት ሪኮግናይዝ ማድረግ አለብን። ይሄን ሪኮግናይዝ እያደረግን ስህተቶኝ ማለት ማድረግ ባለፈው 27 ዓመት የጨለማና የዝርፊያ ዓመት ነው በሚል በሚያሰኝ መንገድ ነገሩ ሲሄድ እንደገና ከ10 ዓመት ወር 20 ዓመት በኋላ ሌላ አመራር ሲመጣ የራሱ አመራር ከዚህ ጋር እያነጻጸረ እንደገና ዶክተር አብይ እንደዚህ ያደረጉ እያለ የሚሄድ ከሆነ እኛ እየተደመሰስን የምንሄድበት ሁኔታ ነው የሚኖር። አንደኛው ይሄ ነገር ነው። ሁለተኛው ተቋሞች በሚመለከተው አሁን ያሉት ተቋሞች አሁንም የተወካዮች ምክር ቤት አሁን ለምን አልተሻሻለም ማለት ነው። ኢንፋክት ትንሽ ተስፋ ያደረኩበት ይሄ የሁለተኛው የአዋጅ ሲታወጅ ትንሽ ተስፋ አድርጌ ነበር። ግን አሁንም ግን ዶክተር አብይ እነዚህ ማለት ካቢኔያቸው ሲያቋቁሙ ሲሪየስ የሆነ ጥያቄ እንኳን የጠየቀ ሰው የለም። ባይዘወይ የመጀመሪያ ሴት ፕሬዚዳንት፣ የመጀመሪያ ሴት መከላከያ፣ የመጀመሪያ የጠቅላይ ፍርድ ቤት ፕሬዚዳንት፣ የመጀመሪያ የሰላም ሚኒስትር ሲመደብ በጣም ነው ደስ አለኝ። መሰረታዊ ለውጥ ነው እና አንድ ጓደኛዬ ብሎ ማለት እቺ ሴትዮ መከላከያ ልትመራው ትችላለች ወይ አለኝ። ለምንድን ነው አሁን የምጠይቀው? ብዙ ጊዜ ዲስካስ እናደርጋለን። ለምንድን ነው አሁን የምጠይቀው? አሁን ካሉት ሴትዮ በፊት የነበረውስ ለምን አትጠይቅም? ወንድ በመሆኑ ነው እንደማትጠይቀው? ለምንድን ነው አቶ ስራጅ ማንስ ነው የሚለው ሲኖርስ ለምንድን ነው የማትጠይቀው?
ሁለተኛ ሚኒስተር ስራው ምንድን ነው የሚል ጥያቄ ነው። ሚኒስተር እኮ የፖሊሲ ነው። ስለ ሴኩሪቲ ብዙ ዝርዝር የሚያውቅ አይደለም የሚፈልገው። ለዛ ነው ሲቪል መሆን አለበት የሚለው በህገ መንግስታችን። ፖሊሲ ነው የሚለው። ፖሊሲ ማለት ደግሞ መጀመሪያ በህገ መንግስቱ ማወቅ፣ በህገ መንግስቱ ማመን፣ ህገ መንግስቱን ተግባራዊ ለማድረግ መንቀሳቀስ ነው። ስለዚህ ሴትዮዋን አላቃቸው። ግን ይሄ ታቡ የነበረው መሰባበሩ ራሱ አሁን የተመደቡት ብቁ ናቸው ብቁ አይደለም የሚለው ነገር እኔ ማንስ ምን ላደርግ አልችልም። ይሄን ለምሳሌ እንደዚህ አይነት ጥሩ ነገሮች አሉ። ግን አሁንም ለምሳሌ አንደኛው ጥሩ ነገር ያየሁት የፕሬዝዳንቷ የጠቅላይ ፍርድ ቤት ፕሬዝዳንት አትሊስት በአጠቃላይ ቢሆንም ስብዕናቸውን አውቃለሁ። ለውጥ ለማምጣት የሚችሉ ይመስለኛል ነው እንግዲህ። ግን አሁንም ተቋማዊ ችግር አለው። ተቋማዊ ምክር ቤት አሁንም ራበር ስታምፕ ነው። አሁንም የዚህ የስራ አስፈጻሚው ትዕዛዝ ነው የሚቀበለው። ስለዚህ እነዚህ ተቋማዎች ላይ ብዙ መስራት ያስፈልጋል። ከኤርትራ ከሌሎች ጋር ያለውም ብዙ ትራንስፓረንሲ ያስፈልገዋል። ግን ለውጥ ግን ያስፈልገናል ሁላችንም ማለት ነው። ሌላው ደግሞ አንድ አሁን ያለው የመንጋ ፖለቲካ አለው። ለውጥ ለመደገፍ መብት ነው። ለውጥ ያለመደገፍን መብት ነው። አሁን ዋልታም ሳይ ፋናም ሳይ አንድ አቅጣጫ ነው የሚሄደው። ይህ የመንጋ ፖለቲካ ነው። ለውጥ አያስፈልግም የሚሉ ሰዎችን ማቅረብ አለባቸው። ለውጥ እንዳይመጣ እንኳን ህጋዊና ሰላማዊ በሆነ መንገድ እስከሄደ ድረስ ይህን ለውጥ አያስፈልገንም የነበረው ይሻለናል የሚሉ ሰዎች እኮ መቅረብ አለባቸው። ይሄ ባለፈው ጊዜ የነበረው ችግር እሱ ነው። አሁንም እየተደገመ ነው። ስለዚህ አሁን ዋናው ነገር ምንድነው? አካታች ፖለቲካ ነው የጀመሩት፣ ግን እየተደባለቀ ነው። አንዳንድ ጊዜ የሚያስፈራ ነው የሚሆነው፣ አንዳንድ ጊዜ ያስፈራል። ጠቅላይ ሚኒስትር አብይ ያሉት ነገር ሁሉ ነገር ትክክል፣ ሌላ ነው። ምንድነው የነበረው ስንጽፍበት የነበረው ምንድነው? ኢህአዴግ ያለው ነገር ሁሉ ትክክል ነው። ከኢህአዴግ መንገድ ውጭ የጥፋት መንገድ ነው ሲባል የነበረ አሁን ደግሞ ከለውጥ ውጭ ሌላው የጥፋት መንገድ ነው። ለውጥ እኮ ፖለቲካዊ አስተሳሰብ ነው። እኔ ለውጥ እንደግፋለሁ። አንድ ትልቁ ችግር ደግሞ በደንብ መሳተፍ ያለበት የለውጡ ፕሮግራም ሰፋላና ጥልቀት ባለው መንገድ ይቀመጥ። አሁን አንደኛው ችግር እሱ ነው። እዚህም እዛም ለውጥ ሲባል ጸረ ለውጥ የሆነው እንኳን ለውጥ ደግፋለሁ ፎር ታክቲካል ሪዝንስ። ስለዚህ የለውጡ ፕሮግራም በሚገባ ይሰራ፣ ጥልቀት ይኖረው፣ ኮምፕሬሄንሲቭ ይኖረው። በዚህ መሰረት ደግሞ ህዝብ ማለት ነው። ከዚህ ጋር በተሳሰረ ምንድነው ያለፈው ጥፋት ለአንድ ድርጅትና ለተወሰኑ ግለሰቦች መስጠት የለብንም። ያለፈው ልማት ሁሉም ነው፣ የኢትዮጵያ ህዝብ ነው። ኢህአዴግ እየመራ ነው። ግን በነገራችን ላይ እዚህ ጋር እንደው አሁን ያነሱት ነገር ብዙ ሰዎች ሲያነሱት ሰማለውና እንደ ተቋም እንደ መንግስት ይሄ ነገር ተነስቷል ብሎ ለመደምደም ይቻላል ወይ? አንዳንድ ግለሰቦች በተለያዩ አካላት ስም ጥፋቶችን ለአንድ ቡድን ወይም ለአንድ ክልል የሚሰጡት የግለሰቦች አጀንዳ እንጂ እንደ መንግስት እንደዚህ ተወስዷል ብሎ መደምደም ይቻላል? ማረም አለበት። አሁን ቅድም ያልኩት መንግስት መወሰንና ያለ መወሰን ወደ ጥፋት እንዳይወስደን ማረም አለበት። አዎ ማረም አለበት። አሁን እኮ ሀገራችንን መስደብ እኮ ነው። አዎ ሁለት ሰዎች ግን እኮ እያረሙ ነው። አሁን አይተው ከሆነ ሰሞኑን ክልሎቹ ያወጧቸው መግለጫዎች ላይ በየማህበራዊ ሚዲያው ላይ አሁን በሙስና ተይዘው እርምጃ የተወሰደ ወይም ደግሞ ተጠርጥረው የተያዙ አካላትን ወደ ብሔርና ወደ ቡድን ወይም ወደ አንድ ክልል ወደ ተለየ አካል ማላከክ
ተገቢን ሙስና ሌላ የባህሪ ጉዳይ እንጂ የብሔር ጉዳይ አለመሆኑን የተመለከተ መግለጫ እየሰጡ ነውና ማረም በዚህ ሊረጋገጥ ሊገለጽ አይችልም። አዎ ግን ከዛ በላይ ነው መካሄድ አለበት። ምንድነው የሚሆነው? ለምሳሌ አንዱ ለምሳሌ የሚጠረጠር ክሪሚናል ካለ ሁሉም ማውገዝ አለበት። የሚጠረጠር እስከሆነ ድረስ ቁጥጥሩ ውስጥ አለበት። ግን አጠቃላይ መንፈሱ ስታየው አሁን የሚያቀርባቸው ሰዎች ለምሳሌ በቴሌቪዥን የምታቀርቧቸው እሱን የሚደግፉ ናቸው። እነሱንም የሚከላከል ሰው ማቅረብ አለባቸው። ኦልተርናቲቭ ህዝቡ ኦልተርናቲቭ አመለካከቱ ያዝ ማለት ነው። አሁን ምናልባት ከሱ ጀምሬ ይሆን እኔ ምናልባት ከርሱ ጀምሬ ይሆን በዚሁ ልቀጥል። እሺ ሁሉንም ነገር የመሰለውን የሚናገር ከሱ ጀምሬ ያለው ማለት ነው። ኦኬ ታንክ ዩ እና አሁን ምንድነው የሚሆነው? በጥንቃቄ ካልተያዘ አንድ ጊዜ ከአንድ ብሔር ወደ ሌላ ብሔር፣ ሌላ ጊዜ ብሔሩ አሁን ተሸንፏል ብለህ እንደገና ወደ ሌላ የምትሄድ ከሆነ አደገኛ ነው የሚሆነው። ስለዚህ አሁን ምንድነው ህገ መንግስቱን እስካለ ድረስ ሊያምንበት ይችላሉ፣ ያምንበት ባል ግን ይሄ ነው የምንተዳድርበት አሁን። ስለዚህ ህገ መንግስቱ ማክበር፣ ብዙሃነትን ማክበር፣ ያለፈውን ጥሩ ነገር ማየት፣ መጥፎውን ነገር ማስቀመጥ፣ በጥሩ ነገር ላይ ተመስርተን ነው እንግዲህ ጥሩ ነገር እንሰራው። ወደድ ባይነትና አደርባይነት የትም አያደርስም ነው። አያደርስም። አሁን የመንግስት እና የድርጅት ሚዲያዎች ምን ያፍራሉ አሁን ባለው ነው። እሺ ለዛሬው በዚሁ ይብቃል።